ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የልቤ ትርታ አሳዛኝ የፍቅር ታሪክ ወደ እናንተ ይዘንላችሁ ቀርበናል። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ብትሆኑ የዕለት ልጃችን ወደ እናንተ አደረስን። የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 1 እንዲህ ተጀመረ። መልካም ቆይታ ብለናል። ዛሬ ቀኑ አዲስ ነው። አሮጌ ዓመት አልቆ ሁሉም አዲስ ሆኗል። ትምህርት ቤቶች እየተከፈቱ ነው። የዩኒቨርሲቲ ተማሪዎች ለተማሪዎች አቀባበል እያደረጉ ነው። ጌዲዮን የሁለተኛ ዓመት ተማሪ ነው። የዲግሪ ተማሪ ነው። ባለፈው ዓመት ሀገር አቀፍ ከፍተኛ ውጤት ያመጣው እሱ ነው። ዛሬ የሁለተኛ ዓመት ትምህርቱን ሊቀጥል ሻንጣውን ሸክፎ የጅማን ዩኒቨርሲቲ ረግጧል እና ማቀርቅሮ በመንገድ ላይ ሲሄድ ሳለ አንዲት ቅልብልብ ያለች ቆንጆ ፊት ለፊቱ መታ ተጋጨችው። ከዚያም እያያት ሄድን ብላ ጮኸችበት። እሱም ግን ምንም ሳይላት መንገዱን ቀጠለ። ልጅቷም ይቅርታ ባለመጠየቁ ተናዳ ተከትላ ሄዳ ልብሱን ያዘችና እያናገርኩ አይደል እንዴ አለችው። ያማል አታስተውልም እያለች የስድብ አይነት ታወርድበት ጀመረ። ጌዲዮን ግን እንኳን ይቅርታ ሊጠይቃት ቀናም አላለላትም ነበር። ብዙ ተማሪዎች ከሩቅ ሆነው በፍርሃት ነበር የሚያዩአቸው። ምክንያቱም ጌዲዮን ከባድ የሚጥል በሽታ አለበት። ግቢውን ከረገጠ ጊዜ ጀምሮ በመጽሐፍ እና ከደብተር ውጪ ጓደኛው ነኝ የሚል ማንም የለም። ሲበዛ ኮስታራና ዝምተኛ ነው። ብቸኛ ነው። ከትምህርት ውጪ ከመምህራን ጋር እንኳን አፍ ለአፍ ገጥሞ አያውቅም። ማንም ሲስቅ አይቼዋለሁ የሚል የለም። ከላይ ጀምሮ እስከ ታች ሁሉም ይፈሩታል። መቅደስ ግን አታውቅም። የመጀመሪያ ዓመት ትምህርቷን ለመከታተል ገና ግቢውን መርገጧ ነው። እናም እጆቿን ከልብሱ ላይ አላቆ ግራ ይዞ መሄድ ፍሬን ከለቀቀ መኪና ራስን ለማዳን ይጠቅማል። እኔ ባላይሽ አንቺ ያይሻት መሄድ ግዴታሽ ነው አለና አመናጭቋት ሄደ። መቅደስ ሁኔታውን ግርምትም ገርሟት በነበረችበት ቆሞ ሲሄድ ታየው ጀመረ እና እግዚአብሔር አወጣሽ የሚሉ ቃላቶች ከብዙ ተማሪዎች ወደ እሷ ተወረወሩ። ሁኔታው ግራ አጋባት። አንድ ተማሪ ልክ እንደዛ ሲላት ምን ለማለት ፈልጎ እንደሆነ ጠየቀችው። ልጁም እንዴ ጌዲዮን ማለት እኮ የግቢያችን አስፈሪ ጎበዝም እንዲሁም በሽተኛ ተማሪ ነው አላት። ከዚያ ወዲያ ብዙ ጊዜ ልታናግረው ፈልጋ ሳይሳካላት ቀረ። እሷም የግቢው ጎበዝ ተማሪ፣ ተወዳጅ፣ ሲበዛ ተፈቃሪ ተማሪ ሆነች። ያያት ያሸረግድላታል። እሷ ግን ሐሳቧ፣ ትምህርቷ፣ ልቧ ጌዲዮን ጋር ነበረ። ቀኑ ሰንበት ነው። መቅደስ ከጓደኞቿ ጋር በመሆን ቤተክርስቲያን ሄዳ ውዳሴ አድርሳ ስጨርስ የመቅደስ የመጨረሻ ጸሎት የመጀመሪያም ቀን የሰማችውን የጌዲዮን ድምፅ አሰማኝ ነበረ። ስጨርስ ወደ ግቢ ተመለሰች። ግቢ ሲመለስ ባየችው ነገር እጅግ በጣም ደነገጠች። አንድ ወጣት መሬት ላይ ተዘርሮ ሲንፈራፈር በአፍና በአፍንጫው አረፋ ሲደፍቅ ነበረ። በዙሪያው ብዙ ተማሪዎች አሉ፣ ግን የሚረዳው አንድም ተማሪ አልታያትም። አለ ጓደኞቹ በነበሩበት ቆሞ፣ እሷ ግን ልትሄድ እግሮቿን ስታነሳ ጓደኞቿ ያዟት። መቅደስም ምን ሆናችሁ ነው? ልንረዳው ይገባል ብላ ጮኸችባቸው። አንድ ጓደኛዋ ጌዲዮን እኮ ሁሉም የሚጥል በሽታ ነው፣ ደግሞ ማንም ተጠግቶ አያውቀውም። ቢጋባንብንስ? መሄድ የለብሽም ደግሞ ከአንድ ግቢ መምህር ተማሪ ተለይተሽ የምትረጂው ማን ስለሆንሽ ነው እያሉ በየተራ ለፈለፉባት። እሷ ግን የሰማችው ጌዲዮን የሚል ቃል ነበረ። ደነገጠች፣ ተንቀጠቀጠች። በሁኔታው ጓደኞቿ ግራ እስኪገቡ ድረስ ተርበተበተች። ለብዙ ጊዜ በልቧ ሲመላለስ የነበረው ጌዲዮንን እንዲህ ተዘርሮ ሲንፈራፈር ስታየው እሱ መሆኑን ስታውቅ በነበረችበት ደርቃ ቀረች። መቅደስ ድንጋጤዋ ባይለቃትም አቅሟን ሰብሰብ አድርጋ ጌዲዮን ወደ ወደቀበት ስፍራ በረረች። ነገር ግን በጣም እየተወራጨ ስለነበር የምታደርገው ጠፍቷል። ከዚያ አያቷ ለሚጥል በሽታ የክብሪት ጭስ ጥሩ እንደሆነ ያወሩት ትዝ አላትና ሁሉንም ተማሪ ጋር እየዞረች ክብሪት ያለው ማለት ጀመረች። በሁኔታው ሩቅ በነበሩበት ሁሉ መሰባሰብ ጀመሩ። አብሮ አበድ ሳትባል አይቀርም። መቅደስ በዚህ ሰዓት የስሟ ነገር ግድ አይሰጣትም። ግን አለኝ አንቺ የሚላት አጣች። ውስጡን
ይሳለቁባት ጀመረ። ከሰው እያደግኩኝ ሰው እንዴት ይናፍቀኛል፣ ከሰው እያደግኩኝ ብርዱ እንዴት ተሰማኝ፣ አረ ጭካኔ ተደፍቼ እያዩ ባላየ ባልሰማ ዝም ብሎ አለፉኝ። የማን ያለ ልበል ከአምባ ጎርፍ በቀር ሰው በስንቱ ሲገፋ ሳይከበር። መቅደስ አለቀሰች እንደምንም ብላ ጭንቅላቱን ጭኖቿ ላይ አድርጋ ባፍና ባፍንጫ የሚፈልቀውን አረፋ በለበሰችው ነጠላ ትጠርግ ጀመረ። አጭር ለሚባሉ ደቂቃዎች መንቀጥቀጥ አላቆመም ነበር። ከዚያም ሲነቃ ሰውነቱ ሊረጋጋ ሁሉም ተበተኑ። መቅደስ አይኖቿን ከአይኖቹ ጋር ተክላ መንቃቱን ትጠባበቅ ጀመረ። ከደቂቃዎች በኋላ ጌዲዮን አይኖቹን ከመቅደስ አይኖች ጋር ተጋጠሙ። የመቅደስ አይኖች ማልቀሳቸውን ያሳብቃሉ፣ ከንፈሮቿ ይንቀጠቀጣሉ። ጉንጮቿ በእንባ እንደራሱ ያስታውቃሉ። ጌዲዮን ትኩር ብሎ አያት። እሷም ከመደንገጡ የተነሳ ሰውነቷ መንቀጥቀጥ ከበዳት። ጌዲዮን ቀስ ብሎ ከእግሮቿ ላይ ተነሳና አስተያየቱ ግን መልካም እንዳላደረገች ሳይሆን ልክ እንደ ጠላት ነበረ። ከዚያም ጥሏት ሄደ። ትንሽ ከተጓዘ በኋላ ቆም ብሎ አሰበና ተመልሶ መቅደስ ከመሬት ተነሳች። እሱም መሬቱን እያየ አመሰግናለሁ አላት። ተመልሶ ሄደ። መቅደስ ግን ደስ አላት። ጸሎቷ ሰመረ። መቅደስ የግቢው መነጋገሪያ ዜና ሆነች። ግማሹ ተማሪ ጎበዝ ተማሪ ስለሆነ ነው፣ እሷ ስለሆነች ነው፣ አዝናለት ነው ይላሉ። ግማሹ ደግሞ ለዚህ አይመስለኝም፣ የለ አላ አፍቅረውም። ጌዲዮን አሁን ምኑ ይፈቀራል? አረ ከበሽታ በቀር ጌዲዮን ምን ይወጣለታል? ምን አለ በቃ ግቢው በአንድ እግሩ ቆመ። መቅደስ ከሱ እንደተለየች ወደ ዶርሟ ነበር የሄደችው። ጓደኞቿ ቀድመዋት ገብተው ልክ ስትገባ መቅደስ ምን ተአምር ነው፣ ምን ጉድ ነው እያሉ ይነዘንዟት ጀመረ። ከጓደኞቿ አንዷ የሆነችው ብርሃን ቀጠለች። እኔ ግን የገረመኝ የመቅደስ እንደዚህ መሆን ሳይሆን የእሱ አለመማታት ነው። መቅደስ አረ ተረጋጉ፣ ጌዲዮን እኮ እንደምታስቡት ክፉ አይደለም ስትል ዶርሞ በሳቅ ሞሉት። ሔዋን ቀጠለች። በአንድ ቀን እንደዚህ አፍሽን ሞልተሽ ስለሱ ካወራሽ ሳምንት አብረሽው ብትሆኝማ ታሪክ